ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ። ጸሐፊው ዲያቆን ዳንኤል ክብረት። በዛሬው ዕለት ያቀረብንላችሁ ከምዕራፍ 1 ስለ አቡነ ተክለ ሃይማኖት የሚነሱ ልዩ ልዩ ሐሳቦች ውስጥ ቁጥር 3 ጀምሮ እንደሚከተለው አነብላችኋለሁ። ቁጥር 3 የዛጉዌ ደገፍ ሊቃውንት ሐሳብ። አንዳንድ የዛጉዌ ደገፍ ሊቃውንት አቡነ ተክለ ሃይማኖት የዛጉዌን ስርወ መንግስት ወደ ይኩኖ አምላክ ቀይረዋል ብለው በማመናቸው የአቡነ ተክለ ሃይማኖትን ቅድስና ለመቀበል ይቸገራሉ። የኪዳነ ወልድንና የአልሜዳን ሐሳብ ከሚያቀነቅኑ የሀገር ቤት ሰዎች መካከልም እነዚህ ሊቃውንት የሚጠቀሱ ናቸው። የዛጉዌ ደገፍ ሊቃውንት ለዛጉዌ ነገስታት ያላቸውን ክብር ለአቡነ ተክለ ሃይማኖት በሚሰጡት ትችት መጠን ለመግለጽ የሚሞክሩ ናቸው። የእነርሱን ሐሳብ ለመመልከት የምንችለው በሁለት ዘውግ ነው። የመጀመሪያው የሰለሞናዊው ስርወ መንግስት መመለስ፣ ሁለተኛው በምልሰቱ ላይ የአቡነ ተክለ ሃይማኖት ሚና። እስኪ ተራ በተራ እንመልከታቸው። ከጸሐፊው ማስታወሻ ታኅሳስ 8 ቀን 2008 ዓመተ ምህረት ወደ ቦታው ተጉዤ ሳለ የገዳሙን አረጋውያንን ጠይቄ የገዳሙን ዕቃ ቤት አገላብጬ ነበር። ኪዳነ ወልድ ክፍሌ ካሉት ጋራ የሚዛመድ ምንም አይነት መረጃ አላገኘሁም። ሰለሞናዊ ስርወ መንግስት። ሰለሞናዊ ስርወ መንግስት በኢትዮጵያ ከ13ኛው መክዝ በኋላ የተቀነቀነ ሐሳብ ነው። ዋና መነሻው ደግሞ በንጉስ ላሊበላ ዘመን በንቡረ እድ ይስሐቅ የተዘጋጀው ክብረ ነገስት ነው። ክብረ ነገስት መቼ በማን ተጻፈ በሚለው ሐሳብ ዙሪያ ሊቃውንቱ ልዩ ልዩ ሐሳቦችን ሰንዝረዋል። በዚህ ረገድ የታወቁ 3 ቡድኖች አሉ። 1. ቅድመ ክርስትና የተጻፈ ነው። ይህ ሐሳብ በራሱ በክብረ ነገስት የሚገኝ ሐሳብ ነው። በመጽሐፉ ላይ 318ቱ ሊቃውንት የአንጾኪያው ደማቴዎስን የክብረ ነገስት ዋናው ክፍል የሆነውና በቅድስት ሶፊያ ቤተክርስቲያን የተገኘው መጽሐፍ በንጉስ ሰለሞን የተጻፈ ስለመሆኑ ሲጠይቁት አዎን፣ እስከ ሰለሞን ዕለተ ሞት የተጻፈ ይመስላል፣ የቀረው ደግሞ ሰለሞን ከሞተ በኋላ ከሌሎች ነቢያት ተጽፏል ብለው ነው የመለሰላቸው። ይህንን መሰረት በማድረግ አንዳንድ ሊቃውንት ክብረ ነገስት ብሉይ ኪዳን ወይም ቶራ ተጠቃሎ ከመጻፉ በፊት የተጻፈ ነው ብለዋል። ዋናው የክብረ ነገስት ክፍል ከእዝራ ሱቱኤል በፊት ስላለው የእስራኤል እምነት ሁኔታ ብቻ ማንሳቱ ይህንን ያመለክታል ይላሉ። 2. በ6ኛው መክዝ ተጻፈ። በዚህ ረገድ እነ ዋሊስ በጅ፣ ኢርፋን ሻሂድ፣ ዶናልድ ክራሚ፣ ዴቪድ ጆንሰን እና በርናንድ ሊማን ይጠቀሳሉ። በክብረ ነገስት መግለጫ ላይ መጽሐፉ በ14ኛው ምክዘ ከአረብኛ የተተረጎመ ነው ያለው የምንጠራጠርበት በቂ ምክንያት የለንም ይላሉ። ምንም እንኳን መግለጫው ባይናገር መጽሐፉ በ6ኛው መክዝ በቅብጥ ቋንቋ ተጽፎ የነበረ መሆን አለበት። የመጽሐፉ ታሪክም የሚያበቃው በ6ኛው መክዘ በተከናወኑ ታሪኮች ነው። የመጨረሻው ምዕራፍ የሚናገረው በንጉስ ካሌብና ዩሱፍ በተባለ የደቡብ አረቢያ ይሁዲ ንጉስ መካከል የተደረገው ጦርነትን በመተረክ ነው። ክብረ ነገስት ለመጀመሪያ ጊዜ የተጻፈው በ14ኛው መክዝ ቢሆን ኖሮ ኢትዮጵያዊው ጸሐፊ ታሪኩን እስከ 14ኛው መክዝ ድረስ ይጽፈው ነበር እንጂ በ6ኛው መክዝ ላይ አያቆመውም ነበር። በሌላም በኩል በ14ኛው መክዝ በተለይ ደግሞ በንጉስ አምደ ጽዮን ጊዜ የክርስቲያኑ መንግስት ዋና ተቀናቃኝ የነበረው እስላማዊ መንግስት ነው። ክብረ ነገስት ግን ስለ እስልምና አያነሳም። የኢትዮጵያ ንጉስ ከሮም ንጉስ የበለጠ መሆኑን የሚያሳየውም ሐሳብ የ6ኛው መክዝ ሐሳብ እንጂ የ14ኛው መክዝ ሐሳብ ሊሆን አይችልም። በ14ኛው መክዝ ኢትዮጵያ በአካባቢው ላይ የነበራት ኃይል ቀንሶ ነበርና። ከዚህ በተጨማሪ ቀዳማዊ ምኒልክ ከንጉስ ሰለሞን የመወለዱ ታሪክ በእስክንድሪያ ቤተክርስቲያን ዘንድ ከ10ኛው መክዝ ቀደም ብሎም ይታወቅ ነበር።
ክብረ ነገሥት የተጻፈው በ6ኛው መክዝ ነው የሚሉት ሊቃውንት በዚያ ዘመን ለመጻፉ ምክንያት የሚያደርጉት በንጉሥ ካሌብ ታላቅነት የተገለጠው ሰለሞናዊ መንግሥት ምንም እንኳን በእስራኤል ቢወድቅም በእግዚአብሔር ቃል ኪዳን መሠረት 2ኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 16 በኢትዮጵያ ገናና ሆኖ መቀጠሉን ለማረጋገጥ ነው የሚለው ነው። 3 በ14ኛው መክዘ ተጻፈ። ኤድዋርድ ኦለንዶርፍ፣ ዶናልድ ሌቬን፣ ማርቆስ ሃሮልድ እና ሙንሮ ሄይን የመሳሰሉ ሊቃውንት ክብረ ነገሥት በ14ኛው መክዝ እንደገና ተመልሶ የመጣውን ሰለሞናዊ ስርወ መንግሥት ሕጋዊነት ለማረጋገጥ የተጻፈ ነው ይላሉ። ምንም እንኳን ክብረ ነገሥት በመግለጫው ላይ በንጉሥ አምደ ጽዮን ዘመን ከአረብኛ ወደ ግዕዝ ተተረጎመ ቢልም በእነዚህ ሊቃውንት እይታ ግን ራሳቸው ንቡረ እድ ይስሐቅና አጋሮቻቸው አዘጋጅተውታል። ለዚህም እንደ አንድ ማሳያ የሚወሰዱት ከ13ኛው መክዝ በፊት ማንም ንጉሥ ራሱን ሰለሞናዊ ብሎ አለመጥራቱን ነው። በክብረ ነገሥት ላይ የሚገኘው የነገሥታት ዝርዝር በንጉሥ አምደ ጽዮን ላይ መጠናቀቁም ይህንን እንደሚያመለክት ይገልጻሉ። ለምን ዓላማ ተጻፈ? የክብረ ነገሥት ዋና ዓላማው 3 ነበረ። በዮዲት ዘመን የጠፋውን የኢትዮጵያ ቀደምት ታሪክ መዝገብ ለኢትዮጵያ ነገሥታት ሕጋዊነት የሚሰጥ ሕገ መንግሥት ማዘጋጀትና ለአዲሱ የይኩኖ አምላክ ስርወ መንግሥት ታሪካዊ፣ ሃይማኖታዊና ሕጋዊ መደላድል ለመፍጠር በዮዲት ጉዲት ጥፋትና ተያይዞ በመጣው የመንግሥት መቀመጫ ለውጥ ምክንያት የጠፉትን የታሪክ መዛግብት ለማሟላት ከተደረጉት ጥረቶች አንዱ ክብረ ነገሥት ነው። ክብረ ነገሥት የአረብ ምንጮችን መሰረት አድርጎ በቃላዊ መረጃዎችና በተራረፉ የጽሑፍ መዛግብት ላይ ተንተርሶ የተዘጋጀ ሀገራዊ መጽሐፍ ነው። አንዳንድ ትውፊታውያን ሊቃውንትም ክብረ ነገሥት ለኢትዮጵያውያን የማንነት መሰረት ከሆኑት መዛግብት አንዱ ነው ይላሉ። ኢትዮጵያውያን ከእስራኤል በላይ የተመረጡ የእግዚአብሔር ሕዝቦች መሆናቸውን፣ ሀገሪቷም ሀገረ እግዚአብሔር መሆኗን፣ በዚህ ምክንያት ታቦተ ጽዮንም ሆኑ በኩረ ሌዋውያን ካህናት መምጣታቸውንም ይገልጻል። ኢትዮጵያውያን ለማንም መገዛትን የማይቀበሉና ራሳቸውን ከፍ አድርገው እንዲያዩ የሚያደርገውን ብሔራዊ ስሜት ከቀረጹት አንዱ ክብረ ነገሥት ነው። ይህ መጽሐፍ ሲዘጋጅ ሁለተኛ ዓላማው ለኢትዮጵያ ነገሥታት የማንነት መሰረት መስጠት ነው። ንግስናን ከእስራኤል ዘር በሚገኝ የዘር ተዋርዶ ብቻ እንዲሆን የሕግ መሰረት አስቀመጠ። ሰለሞናዊ የሚለው ሐሳብ በሚገባ ጎልቶ ወጣ። ይኩኖ አምላክም የሰለሞናዊው ስርወ መንግሥት መላሽ ተባለ። በኢትዮጵያ ታሪክ ራሱን ከእስራኤል ጋር የማያገናኝ ንጉሥ ነበር ለማለት አስቸጋሪ ነው። ይሁን እንጂ የአክሱም ነገሥታት በሳንቲሞቻቸውም ሆነ በድንጋይ ላይ ጽሑፎቻቸው ሞአ አንበሳ ዘእምነገደ ይሁዳ የሚለውን አልተጠቀሙበትም። ራሳቸውንም ሰለሞናዊ ብለው የጠሩበት መረጃ የለንም። በ1901 ዓመተ ምህረት በኤርትራ ደቀ መሐሪ በተገኘው የአንድ አክሱማዊ ንጉሥ የድንጋይ ላይ ጽሑፍ የአክሱሙ ንጉሥ ራሱን የጠራው የአክሱም ንጉሠ ነገሥት ብሎ ነው። በማርያም ሃንዛ የተገኘው የድንጋይ ላይ ጽሑፍም ንጉሠ አጋቦ ነው የሚለው። በ1909 ዓመተ ምህረት ከአክሱም ወደ መርዌ ወይም ዛሬ ሱዳን ውስጥ ነው በሚወስደው መንገድ ላይ በግሪክ ተጽፎ በተገኘው የድንጋይ ላይ ጽሑፍም የአክሱማውያንንና የሄምሬታውያንን ንጉሥ ይላል። የኢዛና የቅድመ ክርስትና የድንጋይ ላይ ጽሑፍ የአክሱምና የሄምሪያት ንጉሥ ሲል፣ ከክርስትና በኋላ ባጻፈው ድንጋይ ላይ ጽሑፍ ደግሞ በእግዚአብሔር በማመን በአብ በወልድና በመንፈስ ቅዱስ ኃይል መንግሥቴን ባዳንልኝ በረዳኝና ሁል ጊዜም በሚረዳኝ በልጅህ በኢየሱስ ክርስቶስ አምናለሁ። እኔም የአክሱም የሄምሪያት የሬዳን የሳባ የሳልኬል የካሱ
የቦገቲ፣ የጥያሞ፣ የቢሲ አለን ንጉስ የአልሜዳ ልጅ የኢየሱስ ክርስቶስም ልጅ ነው ያለው። በኋላም ከተከዜ ማዶ ወዳሉ ኖባ ወደሚባሉ ህዝቦች ካደረገው ዘመቻ መልስ ባጻፈው የድንጋይ ላይ ጽሑፍ ራሱን የገለጠው ከላይኛው ጋር ተመሳሳይ በሆነ መንገድ ነው። የታላቁ ንጉስ ካሌብ ጽሑፍ እንደሆነ በሚታመነውና በ1968 ዓመተ ምህረት በተገኘው የድንጋይ ላይ ጽሑፍ አጼ ካሌብ ራሱን ሲገልጥ በአብ በወልድና በመንፈስ ቅዱስ በቅድስት ሥላሴ እርዳታ እኔ ካሌብ ንጉሰ እለ አጽብሃ የታዜና ልጅ የአክሱምና የሃዞ የሬዳን የሳባ የሳልህን የጥያሞ የየመናውያን የጢሃማት የሁሉም የራባም የቤጃ የኖባ እና የአረቦች ንጉስ ነበር ያለው። የአጼ ካሌብ ልጅ እስራኤልም በሳንቲሙ ላይ ያስቀረጸው እስራኤል ንጉሰ አክሱም የሚል ነው። ሌሎችን የአክሱም ዘመን የድንጋይ ላይ ጽሑፎችና ሳንቲሞች ብንመለከትም ከዚህ የተለየ ነገር አናገኝም። ራሱን ከሰለሞናዊነት ጋር ያያያዘ የየትኛውም የዘመን አክሱም ንጉስ አናገኝም። ለዚህ ነው የጠፋም የተመለሰም የሰለሞን ስርወ መንግስት የለም የምንለው። ሰለሞናዊ የሚያሰኘው ከሰለሞን ዘር ጋር መያያዝ ከሆነ ራሱ ክብረ ነገስትም እንደጠቀሰው የዛጉዌም ነገስታት ከሰለሞን ዘር ጋር የተያያዘ የዘር ሐረግ አላቸው። እንዲያውም የዛጉዌ ነገስታትን ያህል ራሱን ለእስራኤል ባህልና እምነት ያቀረበ ማንም ኢትዮጵያዊ ስርወ መንግስት የለም። ከሁሉም ስርወ መንግስቶች ወደ ኢየሩሳሌም በመጓዝ የዛጉዌን ነገስታት የሚስተካከል የለም። ቅዱስ ላሊበላና ይምርሃነ ክርስቶስ ለዚህ ማሳያ ናቸው። ቅዱስ ላሊበላ የሮሃን ውቅር አብያተ ክርስቲያናት ሲሰራ በሰማያዊቷና ምድራዊቷ ኢየሩሳሌም አምሳያ ነው። የዛጉዌ ነገስታት በሰሯቸው ውቅር አብያተ ክርስቲያናት ሁሉ የዳዊት ኮከብ ምስል ይገኛል። ታዲያ በምን መልኩ ነው የዛጉዌ ነገስታት ከሌሎች ነገስታት ተለይተው ለሰሎሞናዊነት የማይበቁት? የኢትዮጵያን የንግስና ታሪኮች ከሰሎሞናዊነት ይልቅ በነገሱበት አካባቢ የአክሱም፣ የላስታ፣ የሸዋ አንደኛ፣ የጎንደር፣ የሸዋ ሁለተኛ ስርወ መንግስታት እያሉ መጥራት የተሻለ ነው። የሄደም የተመለሰም ሰለሞናዊ መንግስት የለምና። በእርግጥ ሰለሞናዊ የተባለው ስርወ መንግስት ከይኩኖ አምላክ እስከ አፄ ኃይለ ሥላሴ ዘመን ያህል ከ700 ዓመታት በላይ በዚህ ስም ጸንቶ እንዲቆይ ክብረ ነገስት አቅም ሰጥቶታል። ከሸዋ በላይ ባለው በሰሜኑ ኢትዮጵያ ሰፊውን ግዛት ይዘው ከጥንት ጀምሮ ይኖሩ ከነበሩት ህዝቦች መካከል አገዎች ዋናዎቹ ናቸው። በአክሱም ነገስታት የድንጋይ ላይ ጽሑፎችም ስማቸውን እናገኘዋለን። አዱሊስ በተገኘው የድንጋይ ላይ ጽሑፍ አታጋውስ፣ ካላ እና ሰሜኖይ ሊደርሱበት አስቸጋሪ ከሆነው ከተከዜ ወንዝ ማዶ በበረዶ በተሸፈነ ተራራ ላይ ይኖራሉ በማለት ይገልጻቸዋል። የተወሰኑት አገዎች ከሴማውያን ሲቀላቀሉ፣ የተወሰኑት ደግሞ ማንነታቸውን እንዳያዙ ወደ ደቡብ እስከ ደጀን ተራራ ድረስ ሸሽተዋል። ሰሜኖይ የሚሉትም የሰሜን ተራራን ነው። ኢዛናም በአንደኛው ዘመቻ ባስጻፈው የድንጋይ ላይ ጽሑፉ በአታገው ድንበር በሚገኘው አይላ በተሰኘ ማረፊያ ይላል። የአክሱም ስልጣኔም የአገዎችና የሴማውያን የጋራ ስልጣኔ መሆኑን ከከተሜው ስያሜ ጀምሮ ያመለክተናል። አኩ ማለት በአገውኛ ውሃ ማለት ሲሆን ሱም የሚለው ደግሞ በብዙዎቹ ሴማውያን ቋንቋዎች ያለው ስዩም የሚለው ቃል አጽሮት ነው። አክሱም ማለትም የውሃ ሹም ማለት ነው። አንዳንድ ሊቃውንትም
ሰሜን ማለት በጥንቱ ትርጉም ደቡብ ማለት ነበር። በዚህ የተነሳ ከአክሱም ደቡብ የሚገኘው የተራራ ሰንሰለት ሰሜን እየተባለ ይጠራ ነበር። በዋነኛነትም የቤተ እስራኤል መኖሪያ ነበር። ሰሜን ማለት የደቡብ ተቃራኒ ወይም ኖርዝ የሆነው መንግስት ወደ መሃል ሀገር ከመጣ በኋላ ሰሜን በስተ ሰሜን በኩል ሲቀር ነው ይላሉ። ኮስሞስን ጨምሮ ብዙዎች የሀገራችን የጥንት መዛግብት የአገው ህዝቦች እስከ ሸዋ በነበረው ግዛት ተንሰራፍተው እንደነበረ ይገልጻሉ። በስድስተኛው መክዝ በተጻፈው የኮስሞስ የጉዞ መጽሐፍ ላይ አገዎች ወደ ዛሬው ጎንደርና ጎጃም በመምጣት ዋናውን የወርቅ መተላለፊያ ጎዳና ይዘው ነበረ ይላል። ምናልባትም ደግሞ የተወሰነው ክፍል ወይም ሁሉም በአክሱም መንግስት ስር ውሏል። ገዢውም የአክሱም ገዢ በመባል ይጠራ ነበረ። የአክሱሙ ንጉስም የወርቁን ጎዳና እንዲቆጣጠርና እንዲያስከብር ኃላፊነት የሰጠው ለአገው ገዢ ነበረ። እንደ ኮስሞስ ከሆነ ይሄ የወርቅ ጎዳና ከአክሱም ተነስቶ የተከዜን ወንዝ በማቋረጥ ወደ አባይ ምንጭ የሚያመራ ነው። ይሄ የአክሱም መንግስትና የአገው ህዝቦች ግንኙነት በኋላ ጊዜ በስድስተኛው መክዝ ክርስትና በሰሜናዊው የአገው አካባቢ ወይም ላስታ እንዲስፋፋ አድርጓል። በአብዛኞቹ የላስታ አብያተ ክርስቲያናት ታቦታት ላይ የአጼ ካሌብን ስም በተካይነት የምናገኘው በዚህ ምክንያት ሳይሆን አይቀርም። ከስድስተኛው መክዝ በኋላም ብዙ አገዎች በአክሱም መንግስት ውስጥ በኢኮኖሚ፣ በውትድርና፣ በአስተዳደርና በእምነት ጉዳዮች ንቁ ተሳትፎ ማድረግ ጀመሩ። በአክሱም የነበረው የመንግስትና የቤተ ክርስቲያን ማዕከል አደጋ ላይ ሲወድቅ የአገዎች የባህልና የእምነት ማዕከል በሆነው በላስታ ቤተ መንግስቱና ቤተ ክህነቱ መጠጊያ ያገኙት በዚህ ምክንያት ነው። የአክሱም ስርወ መንግስት ሲዳከምም ልክ እንደ አክሱማውያን ሁሉ የላስታ አገው ተወላጆች ዛጉዌ በመባል የሚታወቀውን የጥንቱን ማስቀጠያ ነገር ግን አዲስ ስርወ መንግስት ቤተ ክህነቱና ቤተ መንግስቱን አንድ አድርገው መሰረቱ። የኢትዮጵያ ቤተ ክርስቲያን የኢትዮጵያ መንግስትን በአዲስ ህይወት በማደራጀትም የአክሱም ስልጣኔና እምነት እንዳይጠፋ እንዲያውም አዲስ መልክ እንዲኖረው አድርገው ለቀጣዩ ትውልድ አስተላለፉ። ራስን ከእስራኤል ጋር ማገናኘት በዛጉዌ ነገስታት ገድሎችም ላይ እናገኘዋለን። ቅዱስ ላሊበላ የሮሃን አብያተ ክርስቲያናት ከማነጹ በፊት ወደ ኢየሩሳሌም ተሻግሮ ነበረ። የላሊበላ ውቅር አብያተ ክርስቲያናት መልክዓ ምድራዊ ንድፍም ሰማያዊቷንና ምድራዊቷን ኢየሩሳሌምን የሚያሳይ ነው። በተለምዶ የዛጉዌ ነገስታት በምንላቸው ነገስታት ማህተም ላይ የዳዊትን ኮከብ በብዛት እናየዋለን። በላሊበላ ውቅር አብያተ ክርስቲያናት ግድግዳዎች ላይ የዳዊት ኮከብ ተቀርጿል። ወደ ኢየሩሳሌም በመጓዝ የዛጉዌን ነገስታት የሚተካከል የለም። ታዲያ ማን ከማን በልጦ ሰለሞናዊ ይሆናል? የሰለሞናዊ ስርወ መንግስት መላሽ የሚባለው ራሱ ይኩኖ አምላክም በእናቱ የቡግና ሰው መሆኑን ነው ትውፊቱ የሚተርከው። የተማረውም ወሎ ሐይቅ ገዳም ነው። እንደነገሰ መጀመሪያ ያነጸውም ወሎ ላሊበላ አጠገብ የምትገኘውን ገነተ ማርያምን ነው። አጽሙም በአጼ በእደ ማርያም ዘመን በ1461 ዓመተ ምህረት ተወስዶ ያረፈው በአትሮንስ ማርያም ነው። ይኩኖ አምላክ ወደ ሸዋ የመጣበት ዋናው ምክንያት ሀገሩ ሸዋ ስለሆነ ሳይሆን የዛጉዌ ነገስታት የፖለቲካ ተጽዕኖ ካየለበት ከላስታ አካባቢ ወጣ ብሎ በደቡብ የዳሞት ንጉስ በተያዘው የሸዋ ክፍል ላይ ኃይሉን ለማጠናከር ነው። ይህ ደግሞ ጠቅሞታል። በአቡነ ተክለ ሃይማኖት ስብከት ወደ ክርስትና የገባው የዳሞት መንግስት ከሸዋ ጋር የነበረውን ጠላትነት አስቀርቶታል። ይህም ለሸዋዎች እፎይታን ሰጥቷል። በአካባቢው በተዘረጋው የእስልምና ተጽዕኖ ምክንያት ኢኮኖሚያቸው ከደከመው የዛጉዌ ነገስታት ይልቅ የደቡቡን ኃይል ያገኘው ይኩኖ አምላክ የተሻለ ጥንካሬ ሊኖረው ቢችል አያስገርምም።
ልክ በኋላ ዘመን አጼ ምኒልክ የደቡቡን የኢኮኖሚ ኃይል ተጠቅመው በአጼ ዮሐንስ ላይ የበላይ እንደሆኑት ማለት ነው። በኢትዮጵያ ታሪክ ሀገር ከተወለዱበትና ከኖሩበት ቦታ ጋር እንጂ ከዘር ጋር አይገናኝም። ከሸዋ ወደ ጎንደር የተሻገረው የመጀመሪያው ንጉሥ አጼ ሚናስ ከ1559 እስከ 1563 ዓመተ ምህረት ነው። የጎንደር ስርወ መንግስት መስራቹ እርሱ ነው። ከሸዋ ወደ ጎንደር የገቡት የሰርጸ ድንግል ሰዎችም ጎንደሮች ሆነው ቀርተዋል። የጎንደርን ስርወ መንግስት በሁለት እግሩ ያቆመው ሱስንዮስም የተወለደው ጎጃም ውስጥ ቢሆንም ያደገው ግን ከኦሮሞዎች ዘንድ ነው። እርሱ ደግሞ ጎንደር ሲገባ የኦሮሞን ጦር ይዞ ነው። እርሱም ሰራዊቱም ጎንደር ሆነው ቀርተዋል። ለዚህ ነው የሰርጸ ድንግል ባለቤት ደቡብ ጎንደር ውስጥ ከተከለቻት ከማህደረ ማርያም አጠገብ በከልቻ የአጥቢያ ኮከብ የሚባል ቦታ የምናገኘው። ከእስራኤላዊው ዘር ጋር ራስን ማገናኘት የህዝባችን ባህል መሆኑን የምናየው በታሪክ ነገስታቱ ብቻ ሳይሆን በገድለ ቅዱሳኑም ይህንኑ ባህል ማግኘታችን ነው። በባህላዊው የዘር ቆጠራ ውስጥም አለ። ስለዚህም ነገስታቱን ሰለሞናዊ የሆነና ያልሆነ ብሎ መከፋፈሉ አዋጭ አይደለም። ለሰለሞናዊ ስርወ መንግስትን በመመለስ የአቡነ ተክለ ሃይማኖት ሚና። አቡነ ተክለ ሃይማኖት የተወለዱት በ1206 ዓመተ ምህረት አካባቢ ነው። በ1417 ዓመተ ምህረት በደብረ ሊባኖስ ገዳም በጨጌ ዮሐንስ ካማ አማካኝነት የተጻፈው ገድል እንደሚነግረን ይኩኖ አምላክ ሲነግስ እርሳቸው በዞረሬ ጽላልሽ በሚገኘው የቅዱስ ሚካኤል ቤተክርስቲያን በአባታቸው ምትክ እያገለገሉ ነበር። የፓሪሱ ዜና መዋዕል እንደሚተርከው ደግሞ ይኩኖ አምላክ በ1263 ዓመተ ምህረት ሲነግስ እርሳቸው የ55 ዓመት ሰው ነበሩ። ከዚህ በኋላ ነው ከአቡነ ጌርሎስ ክህነት ተቀብለው በከታታ በደቡብ ኢትዮጵያና በዳሞት ያገለገሉት። ከዚያም መጀመሪያ ወደ አባ በጸሎተ ሚካኤል ገዳም በመቀጠልም ወደ ሐይቅ ተጉዘው ቆይተው ከ1280 ዓመተ ምህረት በኋላ ወደ ሸዋ ተመለሱ። ይኩኖ አምላክ የነገሰው በ1263 ዓመተ ምህረት ነው። በዚህ ጊዜ ደግሞ አቡነ ተክለ ሃይማኖት ገና ከዞረሬ ወጥተው በስብከተ ወንጌል አልተሰማሩም ነበር። ቀድመው በመመንኮስም ሆነ በታላቅነት የሚቀድሟቸው አቡነ ኢየሱስ ሞዓ በሕይወት ነበሩ። ይኩኖ አምላክም የአቡነ ኢየሱስ ሞዓ ተማሪ ነበረ። በወቅቱም በገዳማቱ ተሰሚነት የነበራቸውና ራሳቸውን አቡነ ተክለ ሃይማኖትን ጨምረው አያሌ ደቀ መዛሙርትን ያፈሩት አቡነ ኢየሱስ ሞዓ ናቸው። ታዲያ በምን ምክንያት አቡነ ኢየሱስ ሞዓ እያሉ አቡነ ተክለ ሃይማኖት መንግስት አዘዋዋሪ ሊሆኑ ይችላሉ? ይሄ ነገር የመጣው አንድም የዛግዌ ስርወ መንግስት የወደቀበትን ውስጣዊና ውጫዊ ምክንያቶች ጠንቅቆ ካለማወቅ፣ በሌላም በኩል ደግሞ አቡነ ተክለ ሃይማኖትና ይኩኖ አምላክን አዛምዶ እርሳቸው ለሸዋው ንጉስ ያደሉ አድርጎ ከማሰብ ወይም ደግሞ በኋላ ዘመን ለአንዳንድ ጥቅሞች ሲባል በመጡ ትረካዎች የተነሳ ነው። የአክሱም ስርወ መንግስት በ10ኛው መክዘ አካባቢ እየተዳከመ ሲመጣ የነገስታቱ ዘሮች ወደ ደቡብ በመሄድ በደጋማው የዛሬው የወሎ ክፍል መኖር ጀመሩ። በገድለ ኢየሱስ ሞዓ የተተረከው የድል ነአድ ወደ ሐይቅ አካባቢ መምጣትና የእግዚአብሔር አብን ቤተክርስቲያን መትከል የአቡነ ሰላማ ዘአዜብ ወደ ሐይቅ አካባቢ መምጣትና የእምነት ማዕከሉ በሐይቅ አካባቢ የመሆኑ ምክንያት ይኸው ነበረ። ከአክሱም ወደ ላስታ የመጡት የአገው ትውልድ ያላቸው አክሱማውያን የጦር መሪዎችም በ1130 ዓመተ ምህረት በላስታ አዲስ ስርወ መንግስትን መስርተው እስከ 1263 ዓመተ ምህረት ዘለቁ። ይህ ስርወ መንግስት ነው የዛግዌ ስርወ መንግስት በመባል የሚታወቀው።
በግዕዝ ዛግዌ ወይም በትግርኛ ዛጓይ የሚለውን መጠሪያቸውን የዛግዌ ነገስታትም ሆነ ገድሎቻቸው አይጠቀሙበትም። ስሙ መጀመሪያ ጥቅም ላይ የዋለው በ13ኛው መክዘ ወደ ግዕዝ በተተረጎመው ክብረ ነገስትና በ14ኛውና በ15ኛው መክዘ በተጻፈው ሚስጥረ ሰማይ ወምድር ላይ ነው። ኮንቲ ሮሲኒ ዛግዌ ማለት ሹም ማለት ነው ይላሉ። የዛግዌን ዘመነ ነገስታት በተመለከተ የተጻፉት ሀገራዊ ድርሳናት የዛግዌ ስርወ መንግስት መስራች የቡግናው ሰው መራ ተክለ ሃይማኖት የአክሱም ንጉስ የጦር አዛዥ እንደነበረ ይነግሩናል። በኋላም መሶበ ወርቅ የምትባለው የንጉሱን ልጅ አግብቶ በአማቱ ላይ በማመጽ ከገደለው በኋላ ጠንካራ የሆነ ድጋፍ ሊያገኝ ወደሚችልበት ወደ ላስታ መጥቶ የዛግዌን ስርወ መንግስት መሰረተ። ይህ ታሪክ ሁለት ነገር ያሳየናል። የመጀመሪያው የዛግዌ ነገስታት ራሳቸውን የአክሱም ስርወ መንግስት አስቀጣዮች እንጂ የተለዩ መንግስታት አድርገው እንደማያዩ ሲሆን፣ ሁለተኛው ደግሞ የዛግዌን ስርወ መንግስትም ሆነ በኋላ ተመለሰ የሚባለውን የሰለሞን ስርወ መንግስት የመሰረቱት ሁለቱም የቡግና ሰዎች መሆናቸውን ነው። ያ ብቻ ሳይሆን የሐይቀ እስጢፋኖስን ገዳም የመሰረቱት አቡነ ኢየሱስ ሞዓም የዳህና ተወላጅ ናቸው። በደብረ ሊባኖስ ዘሽምዛና በተገኘው መዝገብ ደግሞ ትርድአነ ገበዝ የተባለችው ሴት ህዝበ ናኝ ከነገሰ በኋላ መንግስቱን ወደ ዛግዌ አስተላልፈዋለች። እነርሱም ክርስትና ወደ ሀገሪቱ ከገባበት ዘመን ከ700 ዓመተ ምህረት ጀምረው ለ133 ዓመት ነገሱ ይላል። ይህም በ1026 ዓመተ ምህረት አካባቢ መሆኑ ነው። ትርድአነ ገበዝ የህዝብ ናኝ ልጅ ስትሆን የመጀመሪያውን የዛግዌ ንጉስ ያገባች እርሷ መሆኗን እንድንገምት ያደርገናል። አጭሩ የፓሪስ ዜና መዋዕል እና የደጃስማች ኃይሉ ሸቴ ታሪከ ነገስት ደግሞ አንበሳ ውድም ድልነአድን ወለደ፣ ከእርሱም መንግስት ተወስዶ እስራኤላውያን ላልሆኑ ዘሮች ተሰጠ ይላል። በገድለ ቅዱስ ያሬድ ትረካ መሰረት ሰለሞናዊው ስርወ መንግስት ወደ ዛግዌ የተዛወረው ድግናዣን በሰራው የትዕቢት ኃጢአት እግዚአብሔር ስለተቆጣ ነው። ካህናቱ በማዕድ ጊዜ ተገኝተው ባመሰገኑት ሰዓት የእግዚአብሔርን ኃያልነት ሁል ጊዜ ስትገልጡ የእኔን ኃያልነት ለምን አትገልጡም በሚል የተናገረው ነው። የእግዚአብሔርን ኃያልነት ሁል ጊዜ ስትገልጡ የእኔን ኃያልነት ለምን አትገልጡም በሚል የተናገረው ነገር ለመንግስቱ መነጠቅ ምክንያት ነው ይላል። በዚህም ምክንያት መንግስቱ ከእርሱ ተወስዶ ለአገልጋዩ ለምራራ ተሰጠ። ምንም እንኳን በወቅቱ በነበሩት የቤተ መንግስትና የቤተ ክህነት ልሂቃን ዘንድ ተቀባይነቱ አናሳ የነበረ ቢመስልም የዛግዌ ስርወ መንግስት በኋላ ከመጣው ሰለሞናዊ ስርወ መንግስት ይልቅ ለቤተ ክርስቲያን ቅርብ ነው። በስርወ መንግስቱ ከተነሱት ወደ 11 ነገስታት መካከል 4ቱ ቅዱሳን ናቸው። የቅዱስ ላሊበላን ባለቤት ቅድስት ንግስት መስቀለ ክብራን ስንጨምር ደግሞ 5 ይሆናሉ። ቅዱስ ላሊበላ፣ ቅዱስ ነአኩተ ለአብ፣ ቅዱስ ይምርሃነ ክርስቶስ፣ ቅዱስ ሀርቤ፣ ቅድስት መስቀለ ክብራ። ከይኩኖ አምላክ በኋላ ከመጣው ከሰለሞናዊ ስርወ መንግስት ውስጥ ግን ከአጼ ቴዎድሮስ አንደኛና ከሰማዕቱ አጼ ገላውዲዮስ በቀር በይፋ የታወቀ ቅዱስ ንጉስ የለም። ይሄም የቤተ ክርስቲያኒቱ አስተሳሰብ ከፖለቲካው እሳቤ የተለየ መሆኑን ያሳየናል። ለዚህም ነው አቡነ ተክለ ሃይማኖት ከዛግዌ ነገስታት ይልቅ ለይኩኖ አምላክ የሚያደሉበት ምክንያት የማይኖረው። የዛግዌ ነገስታት ምንም እንኳን ቤተ ክርስቲያንንና ቤተ መንግስቱን አንድ አድርገው ለመጓዝ ቢሞክሩም ከአክሱም ቤተ መንግስት ጋር መልካም ግንኙነት የነበራቸው የትግራይ ካህናት ግን ሊቀበሏቸው አልቻሉም።
በዚህም ምክንያት ሳይሆን አይቀርም የዛጉዌ ነገስታት የርስት ስጦታቸውን ከአክሱም ጽዮንና ከአካባቢው አድባራትና ገዳማት ይልቅ በደቡብ ኤርትራ ወደሚገኘው ወደ ደብረ ሊባኖስ ዘሺምዛና ያዞሩት። የዛጉዌ ነገስታት የርስት ስጦታ በተመዘገበበት የደብረ ሊባኖስ ዘሺምዛና ወንጌል ለአክሱሙም ሆነ ለደብረ ዳሞ የተሰጠ ርስት አልተመዘገበም። ነገር ግን ይኩኖ አምላክ እንደነገሰ ይሄ የርስት ስጦታ ወዲያው ሲቀጥል እናየዋለን። የትግራይ ታዋቂ አባቶችና መኳንንት የዛጉዌ ነገስታትን ህጋዊነት ለመቀበል አልቻሉም። ይህም ብቻ ሳይሆን በ1150 ዓመተ ምህረት አካባቢ የነበሩት የግብፁ ጳጳስ አቡነ ሚካኤልም የዛጉዌን ነገስታት ህጋዊነት ለመቀበል ፈቃደኛ አልነበሩም። በዚህም ምክንያት የወቅቱ የኢትዮጵያ ንጉስ ወደ ግብፁ ፓትርያርክ አቡነ ዮሐንስ ከ1147 እስከ 1167 ዓመተ ምህረት መልእክተኛ በመላክ አቡነ ዮሐንስ በሌላ እንዲተኩ ጠይቆ ነበር። ፓትርያርኩ ግን በህይወት ያለን ጳጳስ በሌላ ጳጳስ መተካት ቀኖናዊ አይደለም ብለው እምቢ አሉ። የዛጉዌ ነገስታት ምንም እንኳን ክርስቲያኖች ቢሆኑም ቤተ መንግስቱ ከሴማውያን ዋና መሰረት አክሱም ወደ አገው የባህልና የእምነት ማዕከል ላስታ ሲመጣ ንጉስ አንጋሽ ሆነው የኖሩት ሴማውያን ቅሬታ ሳይሰማቸው አልቀረም። የዛጉዌ ነገስታት ምንም እንኳን ግዕዝን የቤተ ክህነቱ ቋንቋ ቢያደርጉትም የአካባቢው ቋንቋ ግን አገውኛ ነበረ። በገድለ ይምርሃነ ክርስቶስ ላይ ይምርሃነ ክርስቶስ ሲነግስ ህዝቡ ሐዊሳ ሐዊሳ ለኢትዮጵያ ንጉሳ ሐዊሳ ይምርሃነ ክርስቶስ ሐዊሳ በለዘ ከኒሳ ቅዳሴ ነፍስከ ለነፍስነ ቀደሳ በማለት ተናገሩ ይላል። አንዳንድ ሊቃውንት እንደሚሉት ሐዊሳ ሐዊሳው የሚለው አገውኛ ነው። የዛጉዌ ነገስታት ስማቸው በአብዛኛው አገውኛ ነው። ሴማውያኑ ሰሜነኞች የዛጉዌን ነገስታት የተለዩ አድርገው ያዩአቸው በዚህ ልዩነት ሳይሆን አይቀርም። ይሄ ጉዳይ በኋላ ዘመን በትግራይ አካባቢ ለተነሳባቸው ተቃውሞ ዋናው ምክንያት ነበረ። በሌላ በኩልም የዛጉዌ ስርወ መንግስት ከቅዱስ ላሊበላ እረፍት በኋላ የወራሽነት ትግል ውስጥ ገብቷል። በነአኩቶ ለአብና በይትባረክ መካከልም ለረጅም ጊዜ የቆየ ትግል ተደርጓል። ቅድስት መስቀለ ክብራም ነአኩቶ ለአብን በዙፋን ለማስቀመጥ አልፈለገችም ነበር። ነገር ግን ለተወሰነ ጊዜ መንበሩን እርሱ ያዘ። በኋላም ተቀናቃኙ ይትባረክ ተተካ። ይሄ በልዑላኑ መካከል የተፈጠረው የዘውድ ይገባኛል ትግል በአካባቢው የነበሩትን የዛጉዌ ስርወ መንግስት ተቃዋሚዎች ጠንካራ የተቃውሞ ህብረት እንዲፈጥሩ ሳያስችላቸውም አልቀረም። እነዚህ የትግራይና የቤተ አምሃራ ካህናት መጀመሪያ ያደረጉት ክብረ ነገስትን ከግብጽ ማስመጣት ነው። ይህም በቅዱስ ላሊበላ ዘመንና አቡነ ጊዮርጊስ በነበሩበት ጊዜ በ1125 ዓመተ ምህረት ተከናወነ። ነገር ግን ወደ ግዕዝ የተተረጎመው ዘግይቶ ነው። ክብረ ነገስቱ አሁን በመንግስት ያሉት እስራኤላውያን ስላልሆኑ ህግ ጥሰዋል ስለሚል የዛጉዌ ነገስታት አላስተረጎሙትም ይላል። ይሄም በኋላ ዘመን የዛጉዌን ነገስታት የመቃወም እንቅስቃሴ እየባሰ መምጣቱን ያሳየናል። በተለይ ደግሞ ከ8ኛው መክዘ አካባቢ ጀምሮ ከትግራይ የሚነሱ ቤተሰቦች ወደ ደጋማው የሸዋ ክፍል እየመጡ መስፈርና ከቤተ አምሃራና ሸዋ ጋር የጀመሩት ግንኙነት የሴማውያኑን ህብረት አጠናክረው ቤተ አምሃራም ለትግራይና ለሸዋ መገናኛ ድልድይ ሆነ። በተለይ ደግሞ ደብረ ጎልና ደብረ ሐይቅ እስጢፋኖስ ድልድዩን አጠናከሩት። የዘይላ ወደብ እየተጠናከረ መምጣትና ሙስሊም ግዛቶች በሸዋ በኩል የንግድ መስመራቸውን ማጠናከራቸው ቤተ አምሃራና ሸዋ ለዛጉዌ ነገስታት በምጣኔ ሀብት በኩል ጠቀሜታቸው እየጎላ መጣ። በዚህ ይህንን
ምጣኔ ሀብታዊ ጥቅም አጽንቶ ለማቆየትም የዛግዌ ነገስታት በተደጋጋሚ ወደ ሸዋ የዳሞት ግዛት ዘመቻ አድርገዋል። ይህ በዚህ እንዳለ የአክሱምና የደብረ ዳሞ ገዳማት ከዛግዌ ነገስታት ጋር የነበራቸው ግንኙነት ደካማ ነበር። በነገስታቱ የርስት ስጦታም ውስጥ ስማቸውም አልተነሳም። የሐይቀ እስጢፋኖስ መስራች የሆኑት አባ ኢየሱስ ሞዓ በኋላ ለተጫወቱት ቤተ መንግስታዊ ሚና መሰረቱን ያገኙት ከደብረ ዳሞ መሆኑ ይገመታል። የአቡነ ኢየሱስ ሞዓ መምህር የነበሩት አባ ዮሐኒ ወደ ደብረ ዳሞ የገቡት በዛግዌ ስርወ መንግስት የነበራቸውን ስልጣን ትተው ነው። ይህም በደብረ ዳሞ ገዳም የዛግዌ ነገስታትን የሚቃወም ቀደም ያለ አመለካከት እንደነበረ አመላካች ነው ይባላል። የዛግዌ ነገስታት በትግራይና በቤተ አምሃራ ያጡትን ተቀባይነት በሌላ ለመተካት ፊታቸውን ወደ ኤርትራው ደብረ ሊባኖስ ዘሺምዛና አዞሩ። ያን ጊዜ የገዳሙ አበምኔት የላስታው ተወላጅ አቡነ ይርዳአነ ክርስቶስ ከ1225 እስከ 1268 ዓመተ ምህረት ነበሩ። በዚህ የተነሳ ገዳሙ ከዛግዌ ነገስታት ብዙ ርስት አገኘ። የእምነት ማዕከል የሆነችው አክሱም ከዛግዌ ነገስታት ጋር በጎ ግንኙነት ባለመፍጠሯ በዛግዌ ዘመን የቤተ ክህነቱ ማዕከል ወደ ሮሃ እንዲዛወር ተደረገ። በሸዋ የሚገኙ ክርስቲያኖች በደቡብ ከሚመጣው የዳሞት መንግስት ወረራ የሚታደጋቸውን አለማግኘታቸው በዛግዌ ነገስታት ላይ ቅሬታ እንዲያድርባቸውና ከቤተ አምሃራና ከትግራይ መኳንንት ካህናት ጋር እንዲያብሩ ሳያደርጋቸውም አልቀረም። የዋልድባው ገድለ ተክለ ሃይማኖት ተንስአ ብእሲ መንግስት ዛጓይ ዘስሙ ሞተለሚ፣ በዛጓ መንግስት ጊዜ ሞተለሚ የሚባል ሰው ተነሳ ይላል። ይህም በዛጓይ ዘመን በሸዋ የነበሩ ክርስቲያኖች የደረሰባቸውን መከራ የሚያሳይ ነው። የገድሉ ጸሐፊ ችግሩ የተፈጠረው ቀድሞ በነበሩት ነገስታት ዘመን ሳይሆን በዛግዌ ነገስታት ዘመን መሆኑን አጽንኦት ሰጥቶ ጽፎታል። ከላስታ ተነስቶ ወደ ዘይላ የሚጓዘው ዋናው የንግድ መስመርም በቤተ አምሃራ ገዢዎች እጅ ሆነ። ይህም የዛግዌን ነገስታት ከዋናው የቀረጥ ገቢያቸው ነጠላቸው። ይሄ የኢኮኖሚ መዳከምም ከውስጥና ውጫዊ ችግሮች ጋር ተዳምሮ የዛግዌን ስርወ መንግስት ይበልጥ አዳከመው። ለአዲሱ ንጉስ ለይኩኖ አምላክም አቅም ሰጠው። የይኩኖ አምላክ ወደ ስልጣን መምጣት። የይኩኖ አምላክ ታሪክ በሚገባ አልተመዘገበም። ራሱን የቻለ ዜና መዋዕልም የለውም። የአዲሱን ስርወ መንግስት የተጠናከረ ዜና መዋዕል የምናገኘው ከንጉስ አምደ ጽዮን ጀምሮ ነው። እንደ ገድለ አባ ኢየሱስ ሞዓ ከሆነ ይኩኖ አምላክ የአክሱም ስርወ መንግስት ወራሽ የሆነው የድልነአድ ልጅ ነው። እናቱም ሰገራት በሚባል ቦታ የነበረ የቤተ አምሃራ ገዢ አገልጋይ ነበረች። በኋላ የጠቀመውም ይሄ ከቤተ አምሃራ ጋር የነበረው ግንኙነት ነው ይባላል። ያደገውም ከገዢው ልጆች ጋር አብሮ ነው። አብሯቸው የቤተ ክህነቱን ትምህርት ተምሯል። ገድለ አቡነ ዜና ማርቆስ ደግሞ አባቱ የደዋሮ ገዢ ገላውዲዮስ ሲሆን እናቱ የወግዳው ገዢ የማቴዎስ ልጅ እምነ ጽዮን ናት ይላል። ገድሉ እንደሚነግረን ይኩኖ አምላክ ለአባት ለእናቱ አራተኛ ልጅ ነው። የእርሱ ታላቅ ወንድም ቀውስጦስ በስብከተ ወንጌል ላይ ተሰማራ። እህቱ ማርያም ዘመዳም የአቡነ ዜና ማርቆስ እናት ናት። በነአኩቶ ለአብና በይትባረክ መካከል በነበረው የስልጣን ትግል ምናልባት ነአኩቶ ለአብን ደግፎ ሳይዋጋ አልቀረም። በዚህ ምክንያት መሎጥ በተባለ ወህኒ ይትባረክ ይኩኖ አምላክን አስሮት ነበረ። ከወህኒው ሰብሮ በማምለጥ ወደ ሐይቀ እስጢፋኖስ አባ ኢየሱስ ሞዓ ዘንድ መጣ። በዚያም ሆኖ የቤተ አምሃራንና የሸዋን ደገኛ ህዝቦች በማደራጀት ትግሉን ጀመረ። እንደነገሰ ከየመንና ከግብጽ ሱልጣኖች ጋር ያደረገውን ግንኙነት ስንመለከት ግንኙነቱ ቀደም ብሎ የተጀመረ ሊሆን እንደሚችል እንገምታለን። ከይትባረክ ጋር በነበረው ትግልም የሸዋ ሰዎች እርዳታ ወሳኝ ነበረ።
በተለይ ደግሞ 7 ቤት ጋፋት የሚባሉት ለይኩኖ አምላክ ሙሉ ድጋፍና እርዳታ ሰጥተውታል። ጋፋቶች በጥበብ ዕድ የታወቁ በመሆናቸው ይኩኖ አምላክን በጦር መሳሪያ ሳያግዙት አልቀሩም። ኮንቲ ሮሲኒ ስለ ኢትዮጵያ ታሪክ በጻፈው መጽሐፍ ላይ እንደተረከው ደግሞ ይኩኖ አምላክ የአምባሰል ሹም የነበረው የተስፋ ኢየሱስ ወይም የውድም አሰግድ ልጅ ነው። እናቱ የአዛዥ ጫላ አገልጋይ ነበረች። የተወለደውም በመቆናኛ ወይም ሰገራት ነው። በጠባዩ ምክንያት በመሎጥ ወህኒ ቤት ያሰረውም አባቱ ነበረ። ከእስር ቤት ወጥቶ የሸዋ ሰዎችን አሰባስቦ ከንጉሥ ይትባረክ ጋራ ሐምሌ 7 ቀን 1263 ዓመተ ምህረት ከጣና ቂርቆስ አጠገብ ጦርነት ገጥሞ ንጉሱን ድል አደረገው ይላል። በሁለቱ ትርክቶች ውስጥ ይኩኖ አምላክን ከሸዋ ይልቅ በላስታ አካባቢ ያደገ መሆኑን እናያለን። የጥንት ነገስታት ትውልዶች ከወህኒም ከጥቃትም ተደብቀው በየቦታው ይኖሩ ነበርና ከእነርሱ ወገን ተወልዶ ይሆናል። የቤተ አምሃራንና የሸዋን ድጋፍ ያገኘው ይኩኖ አምላክ ከይትባረክ ጋር ገጥሞ ድል አደረገው። ይትባረክ መጀመሪያ ወደ በጌ ምድር ሸሸና በጋይንት ቂርቆስ ቤተክርስቲያን ተማጸነ። ይኩኖ አምላክ ግን ወደ ቤተክርስቲያን ገብቶ የደወለ አይነካም ከሚለው ትውፊት ወጥቶ ከቤተክርስቲያን አውጥቶ ገደለው። ከቤተክርስቲያኑ አጠገብ የሚገኙት ሁለቱ መቃብሮች አንዱ የይትባረክ አንዱ ደግሞ ከርሱ ጋር የተገደሉት የአቡነ ክርስቶስ ዶሉ መሆናቸውን የአካባቢው ካህናት ይናገራሉ። ከዛግዌ ስርወ መንግስት ፍጻሜ በኋላ የዛግዌ የስልጣን ወራሾችና የቤተ መንግስቱም ሰዎች አስቀድመው የዛግዌ ነገስታት መልካም ግንኙነት ወደ መሰረቱበት ኤርትራ ተሰደዱ። በዚያም ጠንካራ ጦር አደራጅተው የራሳቸውን ንጉሥ አነገሱ። በ6 አለቆች የተደራጀ ጦርም አዘጋጁ። በደብረ ሊባኖስ ዘሽምዛና ወንጌል ላይ በ1261 ዓመተ ምህረት ድላንዳ የተባለ የዛግዌ ንጉሥ ለገዳሙ ርስት መስጠቱ ተመዝግቧል። በስጦታው ላይ የተገለጡት 6ቱ ጠንካራ ሰዎችም ይህንን ጦር የሚመሩ ሳይሆኑ አይቀሩም። ከ2 ዓመት በኋላ በ1263 ዓመተ ምህረት እንደዚሁ በንጉሥ ይክናዊት አማካኝነት የመሬት ስጦታ ለገዳሙ ተበርክቷል። ይህም የሚያሳየን በዛግዌ ስርወ መንግስትና በይኩኖ አምላክ መካከል የተደረገው የዙፋን ሽግግር በቀላሉ እንዳልተከናወነ ነው። ይኩኖ አምላክን መንግስት መላሽ የሚያደርገው ከኩሽ ተናጋሪዎች ወደ ሴማውያን መልሶ ስላመጣው ብቻ ነው። ይኩኖ አምላክ መጀመሪያ የራሱን ግዛት መሰረተ፣ የአካባቢው ገዥም ሆነ። በኋላ ኃይሉን አጠናክሮ ከዛግዌ ንጉሥ ይትባረክ ጋር በመግጠም በ1263 ዓመተ ምህረት መንግስቱን ወሰደ። በዛሬዋ ኤርትራ ከከተሙት የዛግዌ ስርወ መንግስት ወራሾች ብቻ ሳይሆን ከአንዳንድ የትግራይ መኳንንትም ተቃውሞ ሳይገጥመው አልቀረም። ከአክሱምና ከደብረ ዳሞ ገዳማት ጋር የጠበቀ ወዳጅነት የነበረው የእንዳ እግዚእ ቤተሰብ በእንደርታ የራሱን ግዛት መስርቶ እስከ 14ኛው መክስ የመጀመሪያው አስርዮሽ ድረስ ያስተዳድር ነበር። በዚህ የስልጣን ሽግግር ወቅት ብርቱ ሚና የተጫወቱት አቡነ ኢየሱስ ሞዓና ሐይቀ እስጢፋኖስ ናቸው። አቡነ ኢየሱስ ሞዓ ይኩኖ አምላክን በማስጠለል ረድተውታል። ወደ ቤተ አምሃራ ተሻግሮ ከቤተ አምሃራና ከሸዋ ኃይል ሊያሰባስብ የቻለው በሐይቀ እስጢፋኖስ እያለ ባገኘው ዕውቅና ነው። ከዚህም በተጨማሪ ይኩኖ አምላክና አቡነ ኢየሱስ ሞዓ በአንድ አካባቢ በቡግና ያደጉ መሆናቸው በቀላሉ ለመተዋወቅና ለመቀራረብም ሳይረዳቸው አልቀረም። በገድለ አባ ኢየሱስ ሞዓ ላይ ይኩኖ አምላክ ወደ ሐይቅ መጥቶ አቃቢ ሰዓትነትን ለገዳሙ አባቶች እንደሰጠ ይተረካል። እንዲያውም በገድለ አቡነ ኢየሱስ ሞዓ እንደተገለጠው አቡነ ኢየሱስ ሞዓ አቡነ ተክለ ሃይማኖትን ወደ ደብረ ዳሞ ሲልኳቸው ከይኩኖ አምላክ ጋር የገቡትን ቃል ኪዳን አስታውሰው ከገዳሙ እንደማይወጡ ገልጸዋል። እንደ ገድለ አባ ኢየሱስ ሞዓ ትረካ ከሆነ ይኩኖ አምላክ መንግስቱን የያዘው አቡነ ተክለ ሃይማኖት ገና በሐይቅ ተማሪ እያለ ነው።
ምንም እንኳን ወደ ሐይቅ መሄዳቸው ፈቃደ እግዚአብሔር ቢሆንም በሐይቅ የኖሩት ሕይወት ግን የአንድ ትሁት ተማሪ ሕይወት በመሆኑ በሐይቁ ወንጌል ላይና በሌሎችም የታሪክ መዛግብት ላይ ታሪካዊ ኩነቱ አልተመዘገበም። ይህንን የሐይቅ ገዳም ውለታ ለመመለስ ይኩኖ አምላክ 5 አንቀጽ ያለው አዋጅ አውጆ ነበረ። ይህም አዋጅ የንጉሥ ደብዳቤ ሲላክ መነኮሳቱ ተቀምጠው እንዲሰሙ፣ በተሰጠው ጉልት የነገስታቱ ልጆች እንዳይገቡበት፣ ገዳሙ የተማጽኖ ገዳም እንዲሆን፣ የገዳሙን ርስት ማንም ትውልድ ቆጥሮ እንዳይካፈለውና መነኩሴ ላልሆነ ሰው የገዳሙ ርስት እንዳይሰጥ የሚገልጹ ናቸው። በዚህም ምክንያት አቃቢ ሰዓትነት ለሐይቀ እስጢፋኖስ ተሰጥቶ እስከ 16ኛው መግዝ አጋማሽ ድረስ በሐይቅ አበምኔቶች እጅ ቆይቷል። አቃቢ ሰዓትነት በቤተ ክህነቱ ጉዳዮች ላይ የመወሰንና የንጉሱን የመገናኛ ሰዓት የመወሰን ስልጣን ነበረው። አብዛኞቹ ቀዳማውያን ነገስታት ግንኙነት የነበራቸው ከደብረ ሊባኖስ ጋር ሳይሆን ከሐይቀ እስጢፋኖስ ጋር ነበረ። በሐይቁ ወንጌልም ላይ እንደተገለጸው ብዙ ርስት ለገዳሙ ሰጥተውታል። ደብረ ሊባኖስ ዘሸዋ ከነገስታቱ ጋር የተጠናከረ መልካም ግንኙነት መፍጠር የጀመረው ከአጼ ዘርዓ ያዕቆብ በኋላ ነው። እንዲያውም ሐይቅንና ደብረ ሊባኖስን ከቤተ መንግስት ጋር የነበራቸውን ግንኙነት የመረመሩ ሊቃውንት የሐይቁን በትብብርና በመረዳዳት ላይ የተመሰረተ ሲሉት የደብረ ሊባኖሱን በራስ ገዝነትና ነገስታቱን በመቃወም ላይ የተመሰረተ እንደነበረ ይገልጻሉ። ደብረ ሊባኖስንም ጨምሮ ብዙዎች የቤተ አምሃራና የሸዋ ገዳማት ከቤተ መንግስቱ ርቀው ብቻቸውን የሚኖሩ ነበሩ። ሰይፈ አርዕድ ገዳማውያኑ አንድ ሆነው ለተቃውሞ ሲመጡበት እናንተ መነኮሳት ናችሁ፣ እዚህ ምን አመጣችሁ ያለው መነኮሳቱ ወደ ከተሞች ስለማይመጡ ነው። አቡነ ተክለ ሃይማኖት ወደ ሸዋ የመጡት ይኩኖ አምላክ ካረፈ በኋላ ድህረ 1277 ዓመተ ምህረት ነው። ይህ ከሆነ ደግሞ ይኩኖ አምላክን ያነገሱት እርሳቸው ሊሆኑ አይችሉም። ይኩኖ አምላክ ግንኙነት የነበረው ከሐይቀ እስጢፋኖስ አባቶች ጋር ነበረ። ይኩኖ አምላክ ወደ ስልጣን ሲመጣም እርሳቸው በሸዋና ዳሞት በስብከት አገልግሎት ላይ ስለነበሩ ለእርሱ ኃይል የሚያሰባስቡበት እድልም አልነበራቸውም። በቀጣዮቹም ዓመታት ወደ አምሃራ፣ ገዳመ ግሼና ሐይቅ ነው የተጓዙት። አቡነ ተክለ ሃይማኖት ወደ ዛሬው ደብረ ሊባኖስ ወደ ጥንቱ ደብረ አሰቦ ሲመጡ የተቀበላቸው የአካባቢው ገዢ እንጂ ይኩኖ አምላክ አልነበረም። የተቀመጡትም ከጣዖት አምላኪዎች በወሰዱት ዋሻ ውስጥ ነው። መንግስት ቀይሮ ሲሶ መንግስት የተቀበለ ሰው ዋሻ ውስጥ ምን ይከተዋል? እስከ ዕለተ ረፍታቸውም ደቀ መዝሙሮቻቸው አተር ዘርተው ሲመገቡ ነው የከረሙት። በዕለተ ረፍታቸውም ለቀብር የተገኘ ንጉስ የለም። የመጀመሪያው የደብረ ሊባኖስ ቤተ ክርስቲያን የተሰራው እርሳቸው ካረፉ ከ200 ዓመታት በኋላ በአጼ ይስሐቅ ዘመን በ1406 እስከ 1421 ዓመተ ምህረት ነው። የኢትዮጵያዊው ስራፌ ምዕራፍ 1 ቁጥር 3 እዚህ ላይ እናበቃለን። በሚቀጥለው የአቡነ ተክለ ሃይማኖት የኢትዮጵያዊ ስራፌ የህይወት ታሪክና አስተዋጽኦ የሚለውን ቀጣዩን ክፍል እናቀርብላችኋለን። አመሰግናለሁ። በስተመጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ህፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ህፃን እንዲማር ወይንም እንድትማር ስለምታደርጉልን ከልብ እናመሰግናለን።